እዚህ ሀገር በሃይማኖት ሰበብ የሚጎዱ ሰዎች በስተዋል። እሸቱ ባሽሙር ባምቢን የተናገረው እስቲ እሸቱ የሚለውን ነገር አዳምጠን እንምጣ እስቲ። ለቲክቶከር ሐና ገዴ በአስቸኳይ እንድረስላት ቅድም ስታወሩ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ መለቃችሁን ደግሞ ቪዲዮዎች ላይክ ማድረጋችሁን አትርሱ። ወደ ቪዲዮቹ ቤተሰቦች ዛሬ በመጀመሪያ ማሰማችሁ ቪዲዮ ምንድነው? ባለፈው ሳምንት ላይ አንዲት እህታችን እጅግ በጣም አሳዛኝ የሆነ ድርጊት በራሷ ላይ እንደፈጸመች ይታወቃል። ታዲያ የተለያዩ የሃይማኖት አባቶችም ይሄን ጉዳይ ማውገዝ አለብን፣ ብዙ ወጣቶች የመንገድ መከተል የለባቸውም እያሉ ትላልቅ የሆኑ ትምህርቶችን እያስተማሩ ነው። ታዲያ አባታችን አባ ገብረ ኪዳንም በዚህ እህታችን ዙሪያ ሀሳብና አስተያየታቸውን እየሰጡ ነበር። እንዲሁም ደግሞ አባታዊ የምክራቸውንም መልእክታቸውንም እያስተላለፉ ነበረ። ቪዲዮን አይተን እንመለስ። አንዲት ልጅ ሰው በኮሜንት ስለሰደባት ራሷን አጠፋች ብሎ ሰው ነግሮኛል ትናንት። በጣም ያሳዝናል። እውነቴን ነው የምነግራችሁ። እንዴት ክቡር የእግዚአብሔርን ፍጥረት ሰድበን እንገላለን በእውነት ማለት ነው። አሁን እዚህ ኋላ ራሱ እኮ አንማርም። ይገርማቸዋል እኮ ሄደን ሰውን ሽንቁር ማድረግ፣ ሰውን መውጋት፣ ሰውን ማድማት፣ ማመስገን ካልቻላችሁ ዝም በሉ። እኔ እግዚአብሔር ያውቃል፣ ያው እግዚአብሔር ምስክሬ ነው። ልጅቱ ምን ትሆን አላውቃትም። አሁንም አላውቃት። የሚገባ ነገር የምትናገሩት ይሁን የማይገባ ነገር የምትናገሩት ትናንት ነው። ከዛ ከስልጠና ስንወጣ አንድ ወንድማችን ነው እንዲህ ብሎ ሞተች እኮ ብሎ የነገረኝ። ይሄ ምንድን ተምራችሁበታል? አሁን የልጅቱን ሞት አንደኛ ክፉ ቃል ቢነገረን መሞት የለብንም ወገኖች። ሰው የመሰለውን ነው የሚናገረው እኮ ያሰበውን ይናገራል። ያሰበውን ይናገራል፣ የመሰለውን ይናገራል። እግዚአብሔር እስካለልን ድረስ ሰው የጣለውን እግዚአብሔር ያነሳዋል። ሰው የጣለውን እግዚአብሔር ያነሳል። ሰው የጠላውን ሁሉ እግዚአብሔር ያነሳል። እኔም ማየውን አንተ አታይም አይደል ያለው ቅዱስ ጴጥሮስን። ሰው የውጭ ኃጢአትን ያያል፣ እግዚአብሔር የልብ ጽድቅን ያያል፣ ይመለከታል። እና በህይወታችሁ ዘመን ከዚህ ልጅ ህይወት ተነስቼ የምነግራችሁ እኔ ሃይማኖቷን ምን ይሆን አላውቅም። የምነግራችሁ ግን ስለ ሰው አስተያየት ብላችሁ አትኑሩ፣ ስለ እግዚአብሔር ብላችሁ ኑሩ። ምክር ከሆነ ተቀበሉት። እንዲያውም አንድ ነገር በዚያው ሰው ሲናገራችሁ ምን ማሰብ እንደሚገባችሁ አንድ የቅዱስ ዮሐንስ አፈወርቅን 3 ንግግሮች ልንገራችሁ። ሰው ክፉ ቃል ሲነገራችሁ ደግሞ ነገም እናንተ እንዳትሞቱ ብዬ ነው። ሰው ክፉ ቃል ሲነገራችሁ ምንድነው ማሰብ ያለባችሁ? 3 ነገር ነው ማሰብ ያለባችሁ። ቅዱስ ዮሐንስ አፈወርቅ ዮሐንስ ወንጌልን ሲተረጉም የተናገረው አንደኛው ያለብህን ስህተት ከሆነ የሚናገርህ አትጥላው፣ መስታወት ሆነዋልና ነው። አትጥላው፣ ሂድና አስተካክል። መስታወት አሁን እዚህ ላይ እንደው አንዳንድ ጊዜ እንደው እስቲ ገብስ ቆሎ በልተን በተልባ ወጥ በልተን ጥርሳችን ላይ ልጥፍ ብሎ ገብሱ መስታወት ስናይ እንዲው ገብሱ ጥርሳችን ላይ ብታዩት አፈር ያባህንት መስታወት እንደው ብለህ ትሰብሩታላችሁ? አሰብሩትም እንዴ? ታነሳላችሁ ጉድፋችሁን ማለት ነው። ክፉ ቃል የሚናገርን ሰው ልክ እንደዚያ መስታወት ይኸው በቃ ቀለል አድርገህ እንደዚያ መስታወት ጉድፍህን አንሳ እንጂ ወደ ውስጥ ወስደህ አትጎዳበት፣ አታምሰልስለው፣ ራስህን ይበት። አንዱ እሱ ነው። ሁለተኛ ደግሞ እያለህ የለህም የሚል ከሆነ ደግሞ ስቀተው። ለምሳሌ ይላል ቅዱስ ዮሐንስ አፈወርቅ እውቀት እያለህ ደንቆሮ ካልክ ካለ ሳቅበት ነው። ያለህን ነገር ቤተሰቦች እንደተመለከታችሁት ነው አባታችን አባ ገብረ ኪዳን ሲናገሩ የነበሩትን እጅግ በጣም ብዙ ሰዎች ይህን መንገድ መከተላቸው ማቆም አለባቸው። እግዚአብሔር የሰጠንን ነፍስ ማንም ሰው ሊነጥቀን አይችልም። ማጠውን ነፍስ ምንም ነገር ማድረግ አይችልም እያሉ ነበር። ታዲያ አባታችን አባ ገብረ ኪዳን ነገር እንዴት አያችሁት? የተሰማችሁን ሀሳብ እናንተም ኮሜንት ላይ
አስቀምጡልኝ። በቀጣይ ደግሞ ማሳያችሁ ቪዲዮ ምንድነው ከሰሞኑ በኮሜዲያን እሸቱና በባምቢ መሀል የተፈጠረ እጅግ ትልቅ ሰጣ ገባ አለ። ታዲያ እጅግ በጣም ነገሩ ወደ ሌላ ነገር እየሰፋ እንደሆነ በተለያየ ሶሻል ሚዲያዎች ላይ የተቃበሉት የተለያዩ ሰዎች አሉ። ታዲያ ከነዛም ሰዎች መካከልም ይሄ ጉዳይ ሰይፉ ፋንታሁን ጋር ደርሶም ሰይፉ ፋንታሁንም እጅግ በጣም ተገርሞና ደንግጦ በዚህ ጉዳይ ላይ ሀሳብና አስተያየቱን እየሰጠ ነበረ። እስኪ ሰይፉ የሚናገረው ነገር ሰምተን እንመለስ። ለቲክቶከር ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። ራሷ ጽፋ መሰለኝ። እንዲህ ነገሮች ከምንም በፊት መኖር ይቀድማል እናቴ። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉ ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። አዎ ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩ ይመስለኛል። የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ የምንሰጠው ትችት እንደሰማችሁ ስለተመለከታችሁ ነው። ቤተሰቦች በመሃላቸው የቃላት መለወጥን ካደረጉ በኋላ እሷ የተለያዩ ነገሮችን በሶሻል ሚዲያ ስቶሪያቸው ላይ እያጋራች ትገኛለች። ታዲያ እጅግ በጣም ብዙ ሰዎችም እየተረበሹ ይገኛሉ። ይሄ ነገር በመሃላቸው ያለው ነገር መፍታት አለበት ባልነበር ታዲያ የተለያዩ ሰዎችም ሀሳብና አስተያየት ይሰጡ ይገኛሉ። እናንተስ የኮሜዲያን እሸቱን ንግግር ወይ ደግሞ የባምቢ ንግግር እንዴት አገኛችሁት? እስኪ በቅድሚያ ኮሜዲያን እሸቱ ለምንድነው ባምቢን በዚህ ያክል ደረጃ የተናገራት? እጅግ በጣም ብዙ ሰዎችም ለምንድነው የመረጃ ተቀባበሉት የሚባሉ። ሌላው ክፋታችሁ የውሸት ስኬት ማሳየታችሁ፣ ፌክ ላይፍ ስታይል። ይሄ እኮ መርዝ ነው። በውሸት የተገኘ መዝገብ እንደሚበን ጭጋግ ነው ይላል መጽሐፈ ምሳሌ ምዕራፍ 21 ቁጥር 6። የተከራያችሁትን መኪና የራሳችሁ እንደሆነ አድርጋችሁ በማቅረብ ወጣቱ ለፍቶ መስራት ፋይዳ የለውም ብሎ እንዲያስብ ያደረጋችሁት። ይሄ በዓለማዊ ጉዳቱ ወጣቱ ወደ ሾርት ከት በአቋራጭ የመክበር መንገድ እንዲያስብ ገፋፍታችሁታል። ታዳጊዎች በአቋራጭ ለመበልጸግ ሲሉ ወደ ስርቆት፣ ወደ ወንጀል፣ ወደ ማጭበርበር፣ ወደ ዝሙት ራሳቸውን ወደ መሸጥ እንዲሄዱ ብዙ መንገድ ጠርጋችኋል። ቪዲዮአችሁ ሲያልቅ እናንተ ወደ ተከራያችሁት ህይወት ትመለሳላችሁ። ያመነባችሁ ወጣት ግን የውሸት ህልም ሲያሳድድ እድሜው ይባክናል። እምነቱንና ባህሉን ለገንዘብ የሸጠ ትውልድ ነገ ሀገሩንና ወገኑን ለመሸጥ አይመለስም። ገንዘብ የዛሬ ራት ነው፣ ማንነት ግን የዘላለም ቤት ነው። ዛሬ መብቴ ነው ብላችሁ በናቃችሁት ህዝብ ላይ የምትረጩት ንቀት ነገ የቁም እስር እንደሚሆንባችሁ አታውቁ። የገነባችሁት ዝና እንደ አሸዋ ቤት ነው። ፈጣሪ ካልባረከው እንደ ኢያሪኮ ግንብ በጩኸት ይፈርሳል። ትዕቢት ውድቀትን ትቀድማለች፣ መንፈስንም ከፍ ማድረግ ስብራትን ይላል። ዛሬ ህዝብን ንቃችሁ ሰማይ የደረሳችሁ የሚመስላችሁ ሰዎች ውድቀታችሁ ሲመጣ ደጋፊ አታገኙ። ስማኝ ወንድሜ፣ አዳምጪኝ እህቴ። ዛሬ ለቪው ብላችሁ የፈታችሁት የሞራል ቀበቶ ነገ ልጆቻችሁን ይገርፋል። ታዳጊ ወንድሞቼና እህቶቼ፣ ዛሬ በስልካችሁ ስክሪን ላይ የምታዩት ብልጭልጭ ህይወት ሁሉ እውነት እንዳይመስላችሁ። ብዙዎቹ ዝነኞች ቆመው የሚታዩት በውሸት ስካፎልዲንግ ላይ ነው። ማንኛውም ሰው ብዙ ኃጢአት ሊኖርበት ይችላል። ኮሜዲያን እሸቱ ሲናገር እንደነበረው የኔ ኃጢአት ቢታይ በከሷ ይበልጣል ይላል ነበር። ግን
የተለያዩ ሰዎች ደግሞ ታዲያ እንደዚህ የምትልከው ለምንድን ነው ልጅቷን ህይወቷን የምትበጠብጠው? ያ የቀድሞ ህይወቷ ነው። ንስሐ ከገባች በኋላ የገዳማት ማስታወቂያዎችን እየሰራች ነበረ። ሆኖም ግን ይህን ነገር በግል አግኝታት ወይ ደግሞ በሃይማኖት አባቶች ብታስነግራት ይሻል ነበር። ሶሻል ሚዲያ ላይ ወጣ ስሟን ከምታጠፈው ያሉት የተለያዩ ሰዎች ሀሳብና አስተያየታቸውን ይሰጡ ይገኛሉ። እናንተስ ቪዲዮቹን እንድታያችኋቸው እስኪ ከነዚህ ቪዲዮዎች መካከል ደግሞ አንዳንዶቹን አይተን እንመለስ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ይህንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ ሁሉም አይነው እሺ ይዘለል አላሙዲ ይሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል? ስዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ እሺ። ስራዬን ልስራበት በቃ። ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ ነው። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አጋልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው። ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያቱ ምንድነው ካላችሁኝ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ሚዲያ ላይ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሃና ግደይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም። ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ የሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክር የሚል ሐሳብ ነው ያለኝ። መንፈሳዊ እንደሆኑም ደግሞ አስመሰለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት። ይሄ የብዙዎቻችን ችግር ይመስለኛል። ትናንትና ስንሰበር፣ ስንወድቅ፣ ስናዝን፣ መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተ ክርስቲያን ሄዳለች፣ ደጀ ሰላም ላይ ወድቃለች፣ ንስሐ ገብታለች፣ እግዚአብሔር አምላኳን በብርቱ ፈልጋለች። ይቺ ሴት ግን ገዳማዊት ወይም ደግሞ ቤተ ክርስቲያን ሙሉ ጊዜ ራሷን የሰጠች እህት አይደለችም፣ ዓለማዊ ሴት ናት። ስለዚህ ይቺ ሴት ስትጠገን ስትበረታ ወደ ኖርማል ህይወቷ ተመልሳለች። ራሱን ችሎ ይሄ ነገር ትክክል ነው እያልኩኝ አይደለም። ነገር ግን ይቺ ሴት ስትሰበር የት ትሄድ? አንድ ሰው ሲታመም ወይም ሲቆስል ወደ ሐኪም ቤት ሄዶ የዶክተር እርዳታ እንደሚፈልግ ሁሉ በኃጢአት ሲደክም፣ በኑሮ ሲመታ፣ ሰዎች ሁሉ ሲጠቋቆሙበት፣ ግራ ሲገባው፣ መጠጊያ ጥጋት ሲያጣ አምላኩ እግዚአብሔርን ፍለጋ ወደ ቤተ ክርስቲያን ይሄዳል። ልክ ነው። ቤተ ክርስቲያን ሆስፒታል ናት፣ የኃጢአተኞች መታከሚያ፣ የደከሙ ሰዎች መበርቻ። ስለዚህ ሰዎች ሲደክማቸው ቤተ ክርስቲያን መምጣት ራሱን ችሎ ችግር የለውም። የበረታች የመሰላት ጊዜ ደግሞ ወደ ኖርማል ላይፏ ተመልሳለች። ያ ላይፏ ላይ የምታደርገው ነገር ሁሉ 100% ትክክል፣ የምትናገረው ነገር ሁሉ ጽድቅ ነው እያልኩ አይደለም። ነገር ግን ድንጋይ ነው ቤተሰቦች ቪዲዮቹን የተለያዩ ሰዎች የተለያየ ሐሳብና አስተያየትን እየሰጡ ይገኛሉ። እጅግ በጣም ታዋቂና አንጋፋ የሆኑ አርቲስቶችም እንዲሁም ደግሞ እጅግ በጣም ትላልቅ ሶሻል ሚዲያ ታዋቂ የሆኑ
በሶሻል ሚዲያ የሚንቀሳቀሱ ሰዎችም ሀሳብና አስተያየት እየሰጡ ነበር። ታዲያ ከነዛ ሰዎች መካከልም አዎንታ በሲሳም የራሱን አመለካከት እየተናገረ ነበር። እስኪ ደግሞ የአዎንታ ንግግር አይተን እንመለስ። እሸቱ መለሰ በገደምዳሜው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት እርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብክ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነህ ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? አረ ስብከት እያለኝ ነው ዛሬ። እነማንን ያከበረው እንዴ? ረጃጅሞቹን እኮ አይደለም ቁመታቸው ከሩቅ ክርስቶስ መምጣቱን የሚያውቁት ሰዎችን አይደለም እኮ አጭሩን ሰው እኮ ነው መርጦ እቤትህ እራት እንብላ ከቤተሰቦች ጋር እንደ ልብ ታየኛለህ ያለው። እንዴ ከእናንተ መካከል ኃጢአት የሌለበት ሰው መጥቶ ይውገራት ያለው እኮ ቅዱሳን ሴትን አይደለም እኮ። እግሩ ላይ ሽቶ የቀባችሁን እናንተ ምን አረጋችሁ? የመጣው ክርስቶስ ወደ ምድር የመጣው እኮ ለአጽያን እንጂ ለጻድቃን አይደለም። አቶ ሼቱ ምን እያልክ ነው? ስለዚህ ቤተክርስቲያን የሥነ ምግባር ማስተማሪያ ቦታ ነች። ከቤተክርስቲያን የሸሹ ሰዎችን መመለሻ ቦታ ነች። በእርግጥ ያቺ ልጅ ሸሽታ ወይም ደግሞ የቤተክርስቲያንን መስፈርት የማታሟላ ከሆነ መስፈርቱን ስለማላቀው ነው። መስፈርቱን የምታወጣው አንተ አይደለህም። ኑ ወደዛው ቤተክርስቲያን መምጣት አለባቸው። ሁሉም የክርስቶስ ልጆች ስለሆኑ ማለት ነው። ስነ ምግባርም መማር አለባቸው። ቅዱስ የሆኑትማ ቅዱስ ናቸው። በቃ አለቀ እኮ። መምጣት ያለበት እንዳውም በስነ ምግባራቸው ትክክል አይደሉም የተባሉ ሰዎች ናቸው ወደ ቤተ ክርስቲያን መምጣት ያለባቸው። አንተና አንተን የመሰሉ ሰዎች ግን ተደጋግሞ ቤተ ክርስቲያንን ከመብላታቸው የተነሳ ኢየሱስ አጎታቸው የሚመስላቸው ሰዎች እነዚህ ሰዎችን ታረቃቸዋል። እንደዚህ አይነት ሰዎች እያረቃችሁ አይ ይሄ የኔ ቦታ አይደለም፣ ስለዚህ ሃይማኖቴን መቀየር አለብኝ ወይም ደግሞ ይሄ አይመጥነኝም፣ ከቤተ ክርስቲያን ሩቅ ነው መሆን ያለብኝ እንዲሉና ለሌላ ወንጀሎች ራሳቸውን እንዲያዘጋጁ ወይም ደግሞ ለሌላ ኃጢአት ራሳቸውን እንዲያዘጋጁ ታደርጓቸዋላችሁ። የቤተ ክርስቲያን ጉልላት ላይ ያሉት የሰጎን እንቁላሎች ናቸው። ምን ማለት ነው? የሰጎን እንቁላል ለምንድነው ቤተ ክርስቲያን ላይ የሚደረገው? ሰጎን እንቁላሏን ጥላ እስኪፈለፈል ድረስ ባልና ሚስቶቹ እየተቀያየሩ እንቁላሉን ይጠብቃሉ። አይናቸው ከእንቁላሉ ላይ አይነሳም። ክርስቶስም ከቤተ ክርስቲያን ላይ አይኑ አይነሳም ለማለት ተምሳሌትነቱ ያ ነው። ክርስቶስ አይኑ የማይነሳበት ቦታ አንድ ኃጢአተኛ የተባለ ሰው ወደዛ ስለሄደ ምንድነው ኃጢአቱ? አንተ ማን ነው ቅዱስ ያደረገ? ሲጀምር ደነዝ ለካ ደነዝ አይልም ሰባኪ። ጎን ቆሞ ነው ከልጅቷ ጎን አጠገብ ቆሞ ነው ሲናገር የነበረው። በሌላ በኩል ደግሞ እሸቱን ትክክል ነው የሚሉ ሰዎች አሉ። እናንተስ ማን ነው ትክክል? ለማን ነው ሐሳባችሁን የምትወግኑት? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሃይማኖት ሰበብ የሚጎዱ ሰዎች በስተዋል እያለ ይገኛል። ማን ያዘዋል? እሸቱ ለምንድን ነው እንደዚህ ያለው? እስኪ ንግግሮቹን ሰምተን መጨረሻ ቪዲዮ ነው የሚሆነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ
እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ የመቅደስ እንትኖች አጋንንቶች ጋር ነው ፋይት ያርካሉት እና እነዚህ ደግሞ ይከብዱኛል እኔ አልቻልኩም እውነት ማስተላለፍ የመጣው ሐሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ተወክለኛለሽ ብለሽ እኔ አልወክልሽም እሺ እናቴ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽና እኔ ልረዳሽ አልችልም እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ ዝም ብላችሁ እንጂ እኔ ገዳም ማስታወቂያ ከሰራው ዘመን የለኝም ነበር እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ ዝም ብላችሁ የተነሳችሁብኝ ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም እዚህ ፔጅ ላይ አይዘመርም ምን አይልም እንደሰማችሁት ነው ቤተሰቦች የማን ያዝባል እሸቱ ንግግሮች በተለያየ ጊዜ ብዙ ሰዎችን የሚያነቃቁ ንግግሮች ናቸው ከሰሞኑን የተለያየ ነገሮችን እየተናገረ ይገኛል ታዲያ አሁን የተናገረውን ንግግርስ እንታገኛችሁት የተሰማችሁን ሐሳብ ኮሜንት ላይ በግልጽ አስቀምጡልኝ በኋላ የአርቲስት ነፃነት ወርቅነህ የሐውልት ምርቃት ተካሂዷል ታዲያ እጅግ በጣም ብዙ ሰዎችም ሐውልቱ ነፃነት ወርቅነህን አይመስልም እያሉ ይገኛሉ እስኪ የሐውልት ምርቃቱን አይተን እንመለስ ታደመበት የነበረ የሪንግ ውስጥ ፕሮግራም ነበር ታዲያ በሰዓቱ ተካፍሎ የነበሩትም ስፖርተኞችም ሰይፉ እጅግ በጣም ገራሚ ጥያቄዎችን እየጠየቃቸው ነበር ደስ መልሶችን እየመለሱ ነበር እስኪ ቪዲዮ በደንብ እስኪ እኔ ውድድሩን በደንብ ስላላየሁት በነገራችን ላይ እናንተ ውድድር እየሰራችሁ ውድ እየተወዳደራችሁ እኛ ስራ ላይ ነበር እና አሁን እንደዚህ የሚያመሰግናችሁ ሰው እናንተን ሲያብጠ ያ ልታናግሩት ነው በመትችሉት ቋንቋ አናግሩት ልላችሁ ነው የዛኔ ስትላችሁ የነበረው አሁን ለምን አትሉ እነሱ ላይ ምንም እኮ ኮሜንት አልሰጣም ሌሎች ነገሮች ላይ አንደኛ 7 ሰዓት ከሌሊቱ መሆኑ በጣም ስፖንሰሩ መጋኛ ነው ወይ ብያለሁ 7 ሰዓት ላይ እንደ ወደዛ ከማገባታችን በፊት ስለነሱ እስኪ ትንሽ ነገር ይንገሩን በዚህ ስፖርቱ ላይ ምን ያህል ጊዜ ቆያችሁ ይህ ውድድርስ የመጀመሪያችሁ ነው ወይ እሺ ዋና ሳጅን መስፍን ብሩ ይባላል የአዲስ አበባ ፖሊስ ቦክሰኛና የብሔራዊ ቡድን ቦክሰኛ ነኝ በተጨማሪ ደግሞ ኢትዮጵያ ውስጥ የመጀመሪያ የሆነው የሊማመር ቦክሲንግ ጂም መስራችና ስራ አስኪያጅ ነኝ ቦክስ ስፖርትን ከ12 ዓመት ጀምሮ እየሰራው ነው የቆየሁት ስቲል እስካሁንም ናሽናል ቲም ውስጥ ነው ያለሁት በብዙ አፍሪካ ሀገርም በአውሮፓም በኤዥያም ትልልቅ ከሚባሉ ዓለም አቀፍ ቦክሰኞች ጋር ተጫውቻለሁ ኦሎምፒክ ደረጃ የደረሱ ቦክሰሮች ጋር ፋይት ሳደርግ ቆያለሁ ይሄ መጀመሪያ አይደለም በጣም ከ140 ምናምን በላይ ውድድሮች አድርጌያለሁ ኢትዮጵያ ውስጥ ይሄንን ይመስላል ሌላ በሊማመር ቦክሲንግ ደግሞ ጂም ውስጥ ደግሞ በርካታ ታዳጊ ህጻናትን በማሰልጠን ላይ ይገኛለሁ ከስራዬ ጎን ለጎን በትርፍ ጊዜ እዛ ውስጥ ደግሞ በርካታ በጎ አድራጎት አቅም የሌላቸው በነፃ ተውልድን በማቀፍ ከ13 ዓመት በታች ከ24 ዓመት በታች ያሉ ወጣቶችን አቀፌ እየሰራው ይገኛሉ እያሰለጠንኩ ይገኛሉ ዋው ደስ ይላል በጣም ሰዎችን ተገርሞባቸው ቪዲዮቹን የተቀባበሉት ነበር እናንተስ እንዴት አያችሁት ተሰማችሁን ሐሳብ ኮሜንት ላይ አስቀምጡልኝ ቤተሰቦች በስተመጨረሻ ማሳያችሁ ቪዲዮ ምንድነው ኮሜዲያን እሸቱ ይቅርታ ይጠይቃታል ተብሎ ባምቢን እየተጠበቀ ነበረ እሱ ግን ሌላ ነገር ነው ሲናገር የነበረው እጅግ በጣም ብዙ ሰዎችም ይቅርታ ሲጠብቅ ለምን እንደሆነ ሌላ ነገሮችን የምትናገሩ ያሉ ነበረ እስኪ ደግሞ እዚህ ሀገር በሃይማኖት ሰበብ የሚጎዱ ሰዎች በስተዋል ሃይማኖትን ተገናርገው ወንጀል የሚሰሩ ሰዎች በስተዋል እግዚአብሔርን የማያፈቅሩ እምነት የሌላቸው ሀብትን የሚወዱ ዝናን የሚፈልጉ በእግዚአብሔር ማሊያ ለሰይጣን እየተጫወቱ ምዕመኑን እየጎዱት ነው አንዳንዶቻችሁ የላካችሁልኝ ነገር እጅግ በጣም ያሳዝናል ያሳፍራል ማን ያዘዋል እግዚአብሔርን ብለን ቤተ እምነት በሄድን ተሸወድን ተጎዳን ሰዎች ይብን መተት አደረጉብን ወዴት ሄደን እናልቅስ በዓለም ተበድለን ሰው ጎድቶን ወደ ቤተ እምነት ስንሄድ አሁንም የሰይጣን አገልጋዮች ጭፍሮች የሆኑ ሰዎች ተጫወትብን ወዴት ተኪዶ ቤት ይባላል ያላችሁ ሰዎች አላችሁ እንዳትሸወዱ
የበግ ለምድ የለበሱ ነጣቂ ተኩላዎች አሉ። በእግዚአብሔር ማርያ ለሰይጣን ይጫወታሉ። የነሱ ፍላጎት በህዝቡ ዘንድ ሃይማኖተኛ ተብለው ቅቡልነትን ማግኘት ነው። የነሱ ፍላጎት ገንዘብ ማግኘት ነው። የነሱ ፍላጎት አለቃቸው አጋንንት ሰይጣንን ማገልገል እንጂ ከእግዚአብሔር ጋር ምንም የላቸውም። እንዴት ነው የሚታወቀው? በስራቸው በፍሬያቸው ይታወቃሉ። የእግዚአብሔር ሰው የሚታወቀው በፍሬው ነው፣ በወሬው አይደለም፣ በማስመሰሉ አይደለም። ቅዱሳት መጻሕፍትን ስለያዘ ሶሻል ሚዲያ ላይ ስለፖስተ ስለ እግዚአብሔር ስላወራ አይደለም። የሚታወቀው በሚያደርገው በፍሬው ነው። ስለ እግዚአብሔር እያወራ ከእግዚአብሔር ጋር የሚያጣላ ነገር የሚያደርግ ከሆነ ያ ሰው በሰይጣን ማሊያ በእግዚአብሔር ማሊያ ለሰይጣን የሚጫወት ሰው ነውና ራሳችሁን ጠብቁ። እነዚህ ከሰይጣን በላይ ክፉ የሆኑ እነዚህ ሰዎችን የሚያስቱ ሰዎች እግዚአብሔር እንዳያገኝ ግድግዳ ሆነው የቆሙ ሰዎች ፍርዳቸው በጣም ከባድ ነው። በጣም ከባድ ነው። ታናናሾችን የሚያሰናክሉ ፍርዳቸው በጣም ከባድ ነው። እናንተ ግን እግዚአብሔርን ለምኑት። ቅዱስ የሆኑ ንጹህ የሆኑ ፈራ እግዚአብሔር ያላቸው አባቶች አገልጋዮች ዛሬም አሉ። ጥቂቶች ናቸው። እነሱን ፈልጋችሁ እንድታገኙ እግዚአብሔር አምላክ ይርዳችሁ። መልካም ቀን። እዚህ ጉዳይ የተለያዩ ቪዲዮዎች እየተዘዋወሩ ይገኛሉ። አንዳንድ ቪዲዮችን አይተን በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ። በእናታችሁ እዛው ኑሩ፣ አትምጡ። እሺ ችግር የለም ግን አትሙቱ። እዛው ቅሩ፣ በቃ ችግር የለም አትምጡ። ብርም አትላኩ፣ ችግር የለም ማንም ብር አይፈልግም። ግን አትሙቱ በእናታችሁ። ለምዬ ስትሉ የጓደኛዬን እናት ብታት በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። እኔ ባለቤቴ ስታምጥ በቃ በህይወቴ ዓለም ላይ በዛ ሰዓት ያለኝ ነገር በሙሉ ብጠየቅ ሰጥ ነበር። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እንጃ። እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስልኝም መፍትሄው። ከዛ በኋላ ለሊት ስንቴ እንደምትነሳ ሲገረዝ እንዴት እንዳለቀሰች፣ እንዴት እንዳመማት፣ እንዴት እንደተሰማት እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ እኮ ከናንተ ነፍስ ውጪ ምንም የሚበልጥባት ነገር የለም። እና በእናታችሁ አትሙቱ። ሁሉም ነገር ይቅር፣ በቃ አትሙቱ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ መጥቶ ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየትን ያለውጣሉ የማስባቸው ቪዲዮዎች ይዤላችሁ እመጣለሁ። ስለዳምጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃችሁ እንደ ቪዲዮዎች እንደ ሁልጊዜው ላይክ ያደርጋችሁ አብሮነታችሁን አሳዩን። ቴንክ ዩ